ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌሎች ጨዋታዎች ነበሩ ትላንትና የተደረጉ ጨዋታዎች፣ እነሱን ደግሞ እናነሳለን። አንደኛው በስታዲዮ ዲየጎ አርማንዶ ማራዶና የተደረገው እና አንቶኒዮ ኮንቴን ከቀድሞ ቡድኑ ጋር ያገናኘው ጨዋታ ነበር። ይህንን ጨዋታ በአዲሱ አሰልጣኝ ሊያም ሮሲኛ የሚሰለጥነው ቼልሲ 2-1 ከመመራት ተነስቶ 3-2 አሸንፏል። ሁለቱን ጎሎች ያስቆጠረው ዦአው ፔድሮ ነው። አዳዲስ ስለመጡ የፕሪሚየር ሊግ 9 ቁጥሮች ወይም አጥቂዎች በምንናገርበት ጊዜ ብዙዎቹ እየቀናቸው አይደለም። ቤንያሚን ሼሽኮ 73 ሚሊዮን ወጥቶበታል፣ ግን በ20 ምናምን ጨዋታ 4 ጎል ብቻ ነው ያስቆጠረው። ቪክቶሪዮ ኬሬስ 63 ሚሊዮን ወጥቶበታል። ትላንትና 10ኛ ጎሉን አስቆጥሯል፣ ግን የነበረው ኤክስፔክቴሽንና ሃይፕ ግነቱ መጠበቁ ሁሉ በጣም ከፍተኛ ነበር። በፖርቱጋል የነበረው የጎል ማስቆጠር ሬከርድ አስደናቂ ስለነበር ኒክ ቮልተማደ የኒውካስሉ አጥቂ በስቱትጋርት 100 ይጠራበት የነበረ ተጫዋች ነው። እሱም እንደዚሁ ከ60 ሚሊዮን ፓውንድ በላይ ተከፍሎበት ወይ ከ70 ሚሊዮን ዩሮ ያላነሰ ተከፍሎበት ወደ ኒውካስል የመጣ ነው። እሱንም በተመለከተ ባለፉት 8 ጨዋታዎች ጎል አላስቆጠረም። ብዙ ውይይት አለ በየቦታው። የአጥቂዎች ክረምት ነበር ያለፈው ክረምት። የ9 ቁጥሮች ጥያቄ እዛው ቼልሲ ውስጥ ሊያም ዴላፕም ቢሆን አልተሳካለትም እስካሁን ድረስ። ቢያንስ ያው በእርግጥ ጉዳቶች እድለኛ ያደርጉትም ይህንን ተጫዋች፣ ግን በጣም ከተሳካላቸው 9 ቁጥሮች መካከል አንደኛው 9 ቁጥር ብዬ ልጠራው ይገባ እንደሆነ አላውቅም። ምክንያቱም የበለጠ ፌክ ናይን ሆኖ የሚጫወት ስለሆነ ቅድም ከጠቀስኳቸው 9 ቁጥሮች ጋር ፍሬሙ ትልቅ ቢሆንም በተመሳሳይ ምድብ የምናስቀምጠው ተጫዋች አይደለም። የበለጠ ፋሲሊቴተር ነው። በብራይተንም በዋትፎርድ ከዛ በፊትም በነበረው አጫወት ግን አዳዲስ ከመጡት አጥቂዎች መካከል የእሱን ያህል ብዙ ጎል ያስቆጠረ ተጫዋች ግን የለም። የዓለም የክለቦች ዋንጫ ላይ ታስታውሳላችሁ እንደመጣ ለቼልሲ የዓለም የክለቦች ዋንጫ አሸናፊ መሆን በጣም ትልቅ ትርጉም ነበረው። በግማሽ ፍጻሜ ቀድሞ ቡድኑ ላይ ፍላሜንጎ ላይ ያስቆጠራቸውን ጎሎች ጨምሮ በፍጻሜውም ላይ የነበረው አስተዋጽኦ ይሄኛው ሲዝን ከተጀመረበት ጊዜ ጀምሮ ደግሞ በሁሉም ውድድሮች በ25 በጀመረባቸው ጨዋታዎች 15 የጎል ተሳትፎ ነበረው እና ትላንት 2 በጣም ውብ ጎሎችን ያስቆጠሩ። አንደኛው በተለይ በጣም አስደናቂ ጎል ነበር እና በሱ ጎሎች በሁለቱ አጋማሽ ደግሞ አሰልጣኝ ሊያም ሮሲኛ ኮል ፓልመርን ቀይሮ አስገባ። ፓልመር ያው በዚህ የውድድር ዘመን ጉዳት ብዙ የፈተነው እንደሆነ ይታወቃል። እሱ ብቻ ሳይሆን ሰሞኑን የማንቸስተር ልጅ አይደል፣ የማንቸስተር ከተማ ልጅ እና በልጅነቱ ደግሞ የማንቸስተር ዩናይትድ ደጋፊ ነበር። ስለዚህ በተለይ አንድ ለዘሰን የሚጽፍ ድሮ ለማንቸስተር ኢቭኒንግ ኒውስ የሚጽፍ ሳሙኤል ላካርስት የሚባል ጋዜጠኛ ተጫዋቹ በለንደን መረጋጋት አልቻለም፣ ስለዚህ ወደ ከተማ ወደ ማንቸስተር ደግሞ ወደሚወደው ማንቸስተር ዩናይትድ መዛወር ይፈልጋል የሚል ዜና ይዞ ወጥቶ ነበር። ይህንን አስተባብሏል ሊያም ሮሲኛ። በእርግጥ ከጨዋታው በፊት በነበረው ፕሬስ ኮንፈረንስ ላይ በሁለተኛው አጋማሽ ተቀይሮ ገብቶ ሁለቱም ዦአው ፔድሮ ላስቆጠራቸው ጎሎች የመጨረሻውን ኳስ ያቀበለው ኮል ፓልመር ነው። በቀኝ በኩል ነበር የጀመረው እና ብዙ ወደ ውስጥ ወደ ሴንትራል ቦታዎች ድሪፍት የማድረግ ነጻነት ተሰጥቶት የተጫወተው። በተለይ ከኤስቴቫ ዊሊያን መውጣት በኋላ በሱ በስተቀኝ በኩል የአፔንዳውን ፉል ባክ ነበር ያለማቋረጥ ኦቨርላፕ የሚያደርግ እንደ ማሎ ጉስቶ አይነት ተጫዋች። ስለዚህ ለነዚህ የማጥቃት ተጫዋቾችን በጣም የተዋጣለት ምሽት ነበር እና ቼልሲ ከሜዳው ውጪ በቅርብ ጊዜም ለነገሩ በጠቅላላውም የሊያም ሮሲኛ ወደ ኃላፊነት መምጣትን ተከትሎ ቡድኑ አንድ ጨዋታ ብቻ መሰለኝ የተሸነፈው ከአርሰናል ጋር በተደረገው የካራባኦ ካፕ የግማሽ ፍጻሜ የመጀመሪያ ጨዋታ። እሱንም 3-2 ነው የተሸነፈው። ስለዚህ በመልሱ ጨዋታ እድል የላቸውም ልትሉ አትችሉም እና ናፖሊ ከማርች 2024 በኋላ ለሁለተኛ ጊዜ ብቻ ነው በሜዳው ሲሸነፍ ባለፉት 21 ጨዋታዎች እና አሁን ቼልሲ 6ኛ ሆኖ አጠናቋል እና ትልቅ ስኬት ይመስለኛል። በካፕ ውድድሮች ላይ ያለው ሪካርድ የሚታወቅ ነው። ቼልሲ በምንም ሁኔታ ውስጥ በየትኛው አሰልጣኝ ስር ቢሆን
በሮቤርቶ ዲ ማቴዮ ስር ቻምፒየንስ ሊግ ያሸንፋል ወይ በቶማስ ቱዌል ስር። ሁለቱም በውድድር ዘመኑ መሀል ኃላፊነት የተረከቡ አሰልጣኞች ናቸው። ስለዚህ በውድድር ዘመኑ መሀል አሰልጣኝ ከቀየራችሁ ሲዝኑ ያን ያህል ጥሩ አልነበረም ማለት ነው አይደለም። ስለዚህ በውድድር ዘመን መሀል አሰልጣኝ ቀይሮ ውጤታማ የመሆን ታሪክ ያለው የካፕ ኮምፒቲሽንስ የማሸነፍ ታሪክ ያለው ነው። እንዲያውም ወደ ኋላ ከመለስ ነው ጆዜ ሞሪኞ በተሰናበቱበት ሲዝን እኮ አቭራም ግራንት ቡድኑን ቻምፒየንስ ሊግ ፍጻሜ ያደርሰውት ነበር አይደል። ያቺ የጆን ቴሪ ወይም የኒኮላ አኔልካ መለያ ፍጹም ቅጣት ምት መሳት ነው 2008 ላይ በተለይ የቴሪ አዳልጦት መውደቅ ነው ያኔም ቻምፒየንስ ሊግ አሸናፊ ያላደረጋቸው እንጂ አቭራም ግራንት ቻምፒየንስ ሊግ ፋይናል አድርሰውት ነበር። ራፋኤል ቤኒቴዝ ጊዜ አሰልጣኝ ሆነው ኃላፊነታቸውን ተረክበው 2013 መሰለኝ ዩሮፓ ሊግ አሸንፈዋል። በጊዜ አሰልጣኝነት አይደለም ግን ማውሪሲዮ ሳሪ ዩሮፓ ሊግ አሸንፈዋል። ኤንዞ ማሬስካ ኮንፈረንስ ሊግ እና የዓለም የክለቦች ዋንጫ አሸንፈዋል። በእንደዚህ አይነት ውድድሮች በካፕ የዩሮፒያን ውድድሮች በጣም አስደናቂ ሪከርድ ያለው ነው ቼልሲ። አሁን ሊያም ሮሲኝ እንዲህ አይነት የውድድር ዘመን መሀል ኃላፊነት የመረከብ እድል አግኝቷል። ኤንዞ ማሬስካ ከአሰልጣኝነቱ ከተነሳ በኋላ እንዲህ አይነት እድል እንዳላቸው አላቅም፣ ግን የኖክአውት እግር ኳስ ኤክስፒሪየንስ አለው ይሄ ቡድን ብዙ ርቀትም ሊሄድ ይችላል እና ደግሞ ቻምፒየንስ ሊግ ላይ ያለው ስፔስም ለነ ፓልመር የበለጠ ሳይመቻቸው አልቀረም። አንዳንድ ትልልቅ ድሎች አሏቸው ባርሰሎናን ያሸነፉበትን ጨምሮ ትላንትና ደግሞ ናፖሊን ከሜዳቸው ውጭ ያሸንፏል። በእርግጥ በናፖሊ በኩል በርካታ ተጫዋቾች በትላንትናው ጨዋታ ላይ በጉዳት ምክንያት ያልነበሩ ቢሆንም ለምሳሌ የመጀመሪያ ተመራጭ ግብ ጠባቂያቸው ቫኒያ ሚሊንኮቪች ሳቪች፣ አሚር ራህማኒ፣ አንድሬ ፍራንክ ዛምቦ አንጊሳ፣ ቢሊ ጊልሞር፣ ኬቨን ደ ብሮይነ፣ ዳቪድ ኔሬሽ፣ ማቴዮ ፖሊታኖ አይነት ተጫዋቾች አልነበሩም። ስለዚህ የናፖሊ ስብስብ የተሟላ ነው ማለት አይቻልም። ለዚህ ነው ትላንትና ባለፈውን በዩቬንቱስ ጨዋታ ያስጀመሩትን ቬርጋራ የሚባለውን ተጫዋች በድጋሚ ያስጀመሩት። ምርጫ አልነበረውም አንቶኒዮ ኮንቴ ጎሉን ያስቆጠረው አንቶኒዮ ቬርጋራ የሚባለው ቡድን ከሳምንት በፊት በሁለተኛ ዲቪዚዮን በሴሪ ቤ ነበር ይጫወት የነበረው። ግን ቢሆንም ለቼልሲ በጣም ትልቅ ድል ነው። የኤሊት ኤክስፒሪየንስ የሌለውም ቢሆን ኃላፊነቱን በተረከበበት ጊዜ ከዚህ በፊት በስትራስቡርግ፣ በሃል ሲቲ፣ በደርቢ ካውንቲ ብቻ ያሰለጠነ አሰልጣኝ ቼልሲን በቻምፒየንስ ሊግ እንዴት ያሰለጥናል የሚል ጥያቄ ያለበትም ቢሆን እና የሹመቱም ተፈጥሮ የስማን መፈለግ ነው። በቃ የክለቡ አለቆች በጣም ጠንካራ ስትራክቸር አላቸው እና የኃላፊነት ተዋረድ አለ። አሰልጣኝነቱን ብቻ እንዲቀበል በጥብቅ የሚያዝ ማሬስካ ያንን ወሰን እየተላለፈ ነው ብለው ስለተጠራጠሩ ነው ይህንን ሰው ያመጡት የሚልም አስተያየት ይሰጥ ነበር። ግን ትላንትና ሜዳ ውስጥም ኢንጌም የወሰናቸው ውሳኔዎችም እየሰሩለት ነው። ስለዚህ ጨዋታ የማንበብ ችሎታውም ጥሩ እንደሆነ የሚያሳይ ነው። በቀደም ክሪስታል ፓላስን ከሜዳ ውጪ አሸንፎ ነበር። ፓልመርን ረፍት ሰዓት ላይ ቀይሮ ያስገባበት እና የፓልመር ኢምፓክት በሁለቱም የዦዋ ፔድሮ ጎሎች ላይ መጨረሻውን ኳስ ያቀበለው ተጫዋች እሱ መሆኑ፣ በኋላ ደግሞ የ3-2 ውጤታቸውን ፕሮቴክት ለማድረግ ትሬቨር ቻሎባን ያስገባበት ሁለቱም ለውጦች ከኋላ የበለጠ ጥብቅ ለመሆን ግን ደግሞ በመጀመሪያ አጋማሽ ቡድኑ 2-1 እየተመራ በነበረበት ጊዜ ክሬቲቭ ስፓርኩን ለመጨመር የወሰናቸው ውሳኔዎች የኤንጌም ማኔጅመንቱን ችሎታም የሚያሳይ ነው እና ናፖሊ የወቅቱ የሴሪያ ሻምፒዮን ከቻምፒየንስ ሊግ ውጭ ሆኗል። አሁን የናፖሊ ከቻምፒየንስ ሊግ ውጭ መሆን ያን ያህል ትንግርት ላይሆን ይችላል። በውድድሩ ላይ ብዙ የደመቀ ታሪክ የለውም። ከዚህ በፊት እስከ ሩብ ፍጻሜ ድረስ ብቻ የመጓዝ ታሪክ ስለሆነ ያለው እሱም በሉቺያኖ ስፓሌቲ አሰልጣኝነት በ2022-23 የውድድር ዘመን የተጓዙበት ርቀት ነው በኤሲ ሚላን እስከተሸነፉበት ጊዜ ድረስ። ስለዚህ አንድ የቻምፒየንስ ሊግ ጃይንት አይደለም ከአውሮፓ ውድድር ውጭ የሆነ ግን ለኮንቴ ግን በጣም መጥፎ መልእክት የሚያስተላልፍ ነው። ምክንያቱም ኮንቴ ይሄ ስም አለው እንደምታውቁት፣ ቻምፒየንስ ሊግ ላይ አይሆነውም። ቻምፒየንስ ሊግ ላይ ብቻ ሳይሆን ሌሎች ውድድሮችን አንድ ላይ ደብሎ ብዙ ርቀት መሄድ የሚችል አሰልጣኝ አይደለም። በሳምንት አንድ ጨዋታ ብቻ ላይ የሚያተኩር ከሆነ ቡድኑ አንድ ውድድር ላይ ብቻ፣ ብዙ ጊዜ የሊግ ውድድር ላይ ብቻ የሚያተኩር ከሆነ ብቻ ነው ብዙ ርቀት የሚሄድ። ለምሳሌ ይህንን የሚያክል አሰልጣኝ ለ10 ዓመት የጣሊያን ቤስቱ አሰልጣኝ በሴሪያም ታሪክ ብዙ ዋንጫ ያሸነፈው አሰልጣኝ ሆኖ ግን ኮፓ ኢታሊያ አሸንፈው አያውቅም። ኮፓ ኢታሊያ ሌላ የካፕ ኮምፒቲሽን የሚባል የዶሜስቲክ ካፕ ኮምፒቲሽን የጥሎ ማለፍ ውድድሮች በየሀገሩ የሚደረጉት አሉ አይደለም። በእንግሊዝ እና በጣሊያን ያሰለጠነው፣ በእንግሊዝ ኤፍ ኤ ካፕ፣ በጣሊያን ኮፓ ኢታሊያ አንድ ጊዜ ነው ኤፍ ኤ ካፕ ያሸነፈው 2018 ላይ። 2018ም በፕሪሚየር ሊግ በጣም መጥፎ ሲዝን ነበር። ስለዚህ ኤፍ ኤ ካፕ ላይ የበለጠ አተኩሮ ነበር ማለት ነው። የቻምፒየንስ ሊግ ሪከርዱ ግን ያስደነግጣል። 34% ብቻ የሚሆኑትን ጨዋታዎቹን ነው ያሸነፈው።
ይሄ በዩቬንቱስ የነበረ ችግር ነው፣ በኢንተር የነበረ ችግር ነው፣ በቼልሲ አንድ ሲዝን ነው በቻምፒየንስ ሊግ ያሰለጠነው፣ በቼልሲ በቶተናም እና በናፖሊ አሁን በድጋሚ የታየ ችግር ነው። 50ኛ ጨዋታውን ነበር ያደረገው ትላንትና 17ኛ ሽንፈቱ ከድሉ እኩል 17 ጨዋታ ነው ድል ያደረገው 1.39 ብቻ ነው በጨዋታ ወይም 34% ብቻ ነው የሚያሸንፈው። አንድ ስታት እያየው ነበር ቢቢሲ ላይ በሌሎች ውድድሮች 618 አሰልጣኞችን በአሰልጣኝነት አድርጓል እና 60.5% ጨዋታ የማሸነፍ ስኬት አለው። በቻምፒየንስ ሊግ 34% ብቻ እና ይሄ ደግሞ ባለፈው 10 ዓመት 12 ዓመት በ2012-13 ሲዝን ነው ለመጀመሪያ ጊዜ ቻምፒየንስ ሊግ የሚወዳደር ቡድን ያሰለጠነው የቺሮ ፌራራን ተክቶ የዩቬንቱስ አሰልጣኝ በነበረበት ጊዜ ማለት ነው። ከዚያ በኋላ በ4 የተለያዩ ሲዝኖች ይህንን የውድድር ዘመን ጨምሮ ቡድኑ ከምድቡ ማለፍ አልቻለም። ጆርጅ ጄሱስ ብቻ ናቸው ከሱ የበለጠ ከውድድር ውጭ የሆኑት። እሳቸው የቤንፊካ የስፖርቲንግ አሰልጣኝ ሆኑ የፖርቱጋል ቡድኖችን እያሰለጠኑ ብዙ ርቀት የሄደው በቻምፒየንስ ሊግ ሩብ ፍጻሜ ድረስ ብቻ ነው። አንድ ጊዜ ከዩቬንቱስ ጋር ከቻምፒየንስ ሊግ ሩብ ፍጻሜ በላይ ተጉዞ አያውቅም እና በአውሮፓ ኤሊት ውድድር ላይ ያለው ሬከርድ ጥሩ አይደለም። ይሄ እንደ አሰልጣኝ ዲፋይን ሊያደርገው ይገባል ብዬ አላምንም፣ ግን ያሰለጠናቸውን አንዳንዶቹን ስብስቦች ስታዩ ግን ያስደነግጣል እና ትላንትና የዛ ማረጋገጫ ነው። ሌላ ሽንፈት ገጥሞታል ቼልሲ በሁለተኛው አጋማሽ በተለይ በመጨረሻው 30 ሜትር ላይ የበለጠ አደገኛ ቡድን ነበር የሚል አስተያየት ሰጥቷል። ጆዋ ፔድሮ 2 ጎሎች በጣም ኤፊሽንት የሆነ አጨራረስ እንደነበረው የምታውቁት ከሙከራዎቹ 50% የሚሆነውን ከ4 ሙከራ 2ቱን ጎል አስቆጥሯል። 2ቱም ጎሎቹ በጣም አስደናቂዎች ነበሩ። 2ቱም ጎሎች የተለየ የአጨራረስ ችሎታውን የሚያሳይ ነው። ግን እንደው ከመደበኛ ጎል አስቆጣሪዎች የሚለየው በብራይተን በነበረበትም ጊዜ የ25 ጎል አጥቂ ነው ተብሎ አይታሰብም ነበር። አሁን የ20 ጎል ሲዝን በቀላሉ ሊያሳልፍ ይችላል። በእርግጥ ግን የሚሰጣቸው ተጨማሪ ቦነስ ወደ ጥልቅ ቦታዎች ይመለሳል። ልክ በሊቨርፑል ሮቤርቶ ፈርሚኖ ያደርገው እንደነበር በጣም ጥሩ የሊንክ አፕ አጫወት አለው ከሌላ የቡድን ጓደኛው ጋር፣ ከሶስተኛ ሯጭ ጋር፣ ከፉልባኮቹ ጋር፣ ከሴንትራል አማካዮቹ ጋር፣ ከሴንትራል ሚድፊልዶቹ ጋር ያለው ግንኙነት በጣም ጥሩ ነው። ስለዚህ የሚሰጣችሁ ጥቅም ጎል ማስቆጠር ብቻ ሳይሆን በጠቅላላ የቡድኑ አጫወት ላይ ጄነራል ፕሌይ ላይ ብዙ ጥቅም የሚሰጥ አይነት ተጫዋች ነው። በዛ አስደናቂ ነው። ያው በአስቸጋሪ ጊዜ ነው የመጣው። ውድድር ላይ ያለ ቼልሲ ፕሪሲዝን መስራት አልቻለም። በቀጥታ ከየትኛው የባህር ዳርቻ እንደሆነ አላውቅም፣ ኮፓካባና ይሁን ሌላ ብራዚል በባህር ዳርቻዎች ተፈጥሮ ያደላት ናት። ብቻ ከአንደኛው በሮ ሄዶ ነው ለቼልሲ የተጫወተው። ምንም አይነት የፕሪሲዝን ዝግጅት ከቡድኑ ጋር አላደረገም። የአጀስትመንት ጊዜ አልነበረው። እንደመጣ ነው ግን ኢምፓክት መፍጠር የጀመረው። ያንንም ኮንቴክስት መረዳት የሚያስፈልግ ይመስለኛል። የፓልመር መመለስም አስፈላጊ ነው። ያው በጉዳቶችም በፎርም ምክንያት የተዋጣለት የውድድር ዘመን አይደለም ይሄ። ግን በሁለተኛው አጋማሽ አሰልጣኙ ከጨዋታው በኋላ እንደተናገረው በዚህ ጨዋታ ላይ 60 ወይም 75 ደቂቃ ሊጫወት የሚችልበት እድል አልነበረም። አንዱ በማሬስካና በቼልሲ የሜዲካል ዲፓርትመንት መካከል የነበረው ልዩነት የዚህ ተጫዋች የደቂቃ ዶዜጅ ነው፣ ምን ያህል ደቂቃ መጫወት አለበት የሚለው ጉዳይ ነው እና ትላንትና ሁለተኛው አጋማሽን ነው የተጫወተው። የሚጫወት ከሆነ ፓልመር የዛሬ ዓመት የነበረውን አይነት ብቃቱን ይዞ መቆየት የሚችል ከሆነ በተለይ የሎ ብሎክ ቡድኖችን ፔኔትሬት ለማድረግ በጣም ቁልፍ መሳሪያ ይሆናል። በጠባብ ቦታ በተለይ አንደኛዋን አሲስት ሲሰጥ አይታችሁት እንደሆነ የእግር ኳስ ኢንቴሊጀንሱን የሚያሳይ ነው። ደግሞ እኔ ትልልቅ ጨዋታዎች ላይ ያለው ሜንታሊቲ ነው ደስ የሚለኝ። የጨዋታው ግዝፈት በጨመረ ቁጥር የተጫዋቹም ተጽዕኖ በዛው ልክ ከፍተኛ ይሆናል። የዓለም የክለቦች ዋንጫ፣ የኮንፈረንስ ሊግ ፍጻሜ፣ የዓለም የክለቦች ዋንጫ ፍጻሜ፣ የአውሮፓ ዋንጫ ፍጻሜ ለእንግሊዝ ብሔራዊ ቡድን ሲጫወት ወይም ግማሽ ፍጻሜ እንዲህ አይነት እና የፕሪሚየር ሊግ ሃይ ፕሮፋይል ጨዋታዎች ላይ በጣም ጥሩ ይጫወታል። የጨዋታው ማግኒቲዩድ ከፍ ባለ ቁጥር የተጫዋቹን ብቃት በዛው ልክ ከፍ ይላል። ይሄ ትልቅ ፐርሶናሊቲ ያለው ተጫዋች መሆኑን የሚያሳይ ነው። በሁለቱ አጋማሽ 2 አሲስት መስጠት ብቻ ሳይሆን 3 ትልልቅ የጎል እድሎችንም ፈጥሯል እና ጥሩ ሁለተኛ አጋማሽ ነበር ያሳለፈው። ቼልሲ በጣም በከፍተኛ ኢንቴንሲቲ ለመጫወት ነበር የሞከረው። እንግዲህ አንዳንድ ድክመቶች አሉ፣ አሰልጣኙ የሚወሰናቸው አንዳንድ ውሳኔዎች አሉ። ለምሳሌ ሪስ ጄምስን የመሀል ተከላካይ አድርጎ ነው የተጠቀመበት። እኔ አማካይ ሆኖ ሲጫወት አይተነው እናውቃለን። የመደበኛ ቦታው የቀኝ መስመር ተከላካይ ነው። በአንዳንድ ጨዋታዎች ኤንዞ ማሬስካ የግራ ፉልባክ አድርጎ ሲያጫውተው አይተናል። አምና በአንፊልድ 2-1 ቼልሲ በተሸነፈ ጊዜ በሊቨርፑል የግራ መስመር ተከላካይ ሆኖ ተጫውቷል። ብዙ ቦታ መጫወት የሚችል ዩኒቨርሳሊስት ተጫዋች ነው። ግን የመሀል ተከላካይ ሆኖ ሲጫወት አይቼው ማቅ አይመስለኝም። ትላንት የመሀል ተከላካይ አድርጎ አጫውቶታል። እሱም አዲስ ነገር ነው።
ግን በሁለቱም ጎሎች ውስጥ ቬርጋራም ራስሙስ ሆይሉንድ ባስቆጠራቸው ጎሎች ውስጥ የዌስሊ ፎፋና ግን ድክመት ነበር። ለጎል አስቆጣሪዎቹ በጣም ቅርብ የነበረው እሱ ነው። ቬርጋራ በሩሌት ነው ያለፈው። ሆይሉንድ የሱ ሰው ነው፣ እሱ ማርክ ላይ ያደርገው ይገባ ነበር እና ይሄ አንድ ቡድኑ ላይ የታየ ድክመት ነው። ግን በጨዋታው ላይ ቼልሲ በአግሬሲቭ ማንቱማን ለመጫወት ነበር የሞከረው። በተለይ በቢልድ አፕ ጊዜ የሪስ ጀምስ ከኋላ መሆን እንደ ጠቀማቸው ግልጽ ነው። ምክንያቱም ከጀምስ እና ከኩኩሬያ ጋር ሆኖ ነው የቡድኑን ከኋላ ያለ ቢልድ አፕ ያሳልጥ የነበረው። ቼልሲ ከኋላ እየተጫወተ ሊወጣ በሚሞክርበት ጊዜ የፎርሜሽን ዳይናሚዝሙ ወደ 3-4-2 ይቀየራል። በኳስ አጠቃቀሙ ምክንያት በጣም የላቀ ተጫዋች ነው። አንደኛው ማሬስካን ያስከፋው እኮ ከሌቫይ ኮልዊል መጎዳት በኋላ የሆነ ሌላ ተከላካይ የማምጣት ጉዳይ ወይም ቡድን ውስጥ ያሉትን 7 ተከላካዮች አንዱን በሌቫይ ኮልዊል ቦታ የማጫወት ጉዳይ አይደለም። የምናጣው ስፔሲፊክ ዲቴይል አለ፣ በተለይ የተጫወትን ለመውጣት በምንሞክርበት ጊዜ የሚል አስተያየት ሰጥቷል። ምናልባት ይሄውን ችግር እሱ የሚገነዘበው ስለሆነ ሊሆን ይችላል። ሬስ ጀምስን የመሀል ተከላካይ አድርጎ ነበር የተጠቀመበት። በጣም ጥሩ ውሳኔም ነበር። በናፖሊ በኩል እንዳልኩት ሊሚትድ ስብስብ ነው። እዚህ ላይ ደግሞ ሎሬንዞ ሉካን እና ኖዋ ላንግን ለመልቀቅ ወስኗል። አሰልጣኝ ብዙ የተጠቀመባቸው ያልነበሩ ግን ባለፈው ክረምት ያመጧቸው ተጫዋቾች ናቸው። ከጉዳቶቹ ትላንትና ባልተጠቀሙባቸው ተጫዋቾች ላይ የእነዚህ ተጫዋቾች መልቀቅ ጉዳት ነበር። ግን የቼልሲን የፉልባክ ቦታዎች የበለጠ ታርጌት ያደረጉ ይመስል ነበር። ምክንያቱም ሁለቱም ወደ ሴንትራል ቦታዎች ይገባሉ። የማንቱ ማን ነው። ስለዚህ ዲስኦሪየንት ልታደርጓቸው ወደማይመች የሜዳ ስፍራ ልትወስዷቸው ትችላላችሁ። የማንቱ ማን አንደኛው ችግር ተጫዋቾችን ወደማይፈልጉበት ዞን ፑል የማድረግ አድል መኖሩ ነው። በዚህ ምክንያት በተደጋጋሚ በተለይ በመጀመሪያ አጋማሽ ይፈጥሯቸው የነበሩ ቦታዎች ከቼልሲ የመስመር ተጫዋቾች ወይም የመስመር ተከላካዮች ከሁለቱም ከስቴቫኦ ከመስመር ተጫዋቹ ወይም ከኩኩሬያ ከሱ ጀርባ ወደ ላይ የራሱን ሰው ተከትሎ እንዲመጣ ማድረግ ዲስኦሪየንት ማድረግ ምለው እሱ ነው። ከዛ ጀርባውን ማጥቃት ያ ሲሆን ሌላኛው የቡድኑ የክንፍ ተጫዋች ያንን ቦታ መተካት አለበት። ግን ፔድሮ ኔቶም ላይ አንዳንድ ድክመቶች ነበሩ። ግን መጨረሻ ላይ ቼልሲ ከነዚህ ድክመቶች ውጪ በጣም በጣም በሳል የሆነ በቻምፒየንስ ሊግ የምትፈልጉት በሳል የሆነ ፐርፎርማንስ ነው። እንደ አይነት ፐርፎርማንስ ነው የነበረው። ኃይለኛ ኤፊሽንሲም ነበር። የተገኙትን አጋጣሚዎች ዦዋ ፔድሮ በጣም ክሊኒካል ስለነበር ቼልሲ አሸንፎ ወጥቷል እና 6ኛ ሆኖ ጨርሷል። ብዙ የጎል እድሎችም ፈጥሯል። 11 ሙከራ አድርጓል። 5 ኢላማቸውን የጠበቁ 4 ትልልቅ የጎል እድሎችን ፈጥሯል። ከ2 በላይ ኤክስጂ ነበረው። ስለዚህ የሚገባቸው ድል ነው። ናፖሊ ግን 30ኛ ሆኖ ጨርሷል ከ36 ቡድኖች። በሴሪያ በቀደም በዩቬንቱስ ክፉኛ ተሸንፏል። ታስታውሱ እንደሆነ ባለፈው የውድድር ዘመን መጨረሻ እለቃለሁ ብሎ ነበር የሴሪያው አሸናፊ ከሆነ በኋላ ከክለቡ ፕሬዚደንት ከኦሬሊዮ ዴ ላውሬንቴስ ጋር ልዩነት እንደነበረው ግልጽ ነው። ግን ምናልባት ባልቆየው ሊል ይችላል። በዚህ የውድድር ዘመን ነገሮቹ ትራንስፓር እያደረጉ ባሉበት መንገድ ኢንተር ነው በ52 ነጥብ እየመራ ያለው። ናፖሊ 43 ነጥብ ነው ያለው። የ9 ነጥብ ርቀት አላቸው። ስለዚህ የክርስቲያን ኪቩ ቡድን እየሄደ ባለበት ጥንካሬ ናፖሊ በተለይ ይደርስበታል ብሎ ለማሰብ ያስቸግራል። ምናልባት ሚላን፣ ምናልባት ሮማ፣ ግን ሁለቱም ደግሞ በሳምንቱ መጨረሻ ነጥብ ጥለዋል እንደምታውቁት። ስለዚህ የሴሪያ ሻምፒዮን የሚሆነው ኔራቱሪ ኢንተር የቀድሞ ኮንቴ ያሰለጠነው ቡድን ይመስላል። ከሁሉም ውድድሮች ውጪ ነው እና በዚህ ምክንያት መጥፎ ሲዝን ሊሆን ነው። ግን እንደ አሰልጣኝ ስለሱ ሁሌ የሚባለው ለእኔ እንዲያውም ትላንትና የእሱን የትላንት ጨዋታ ሬፑቴሽናል ጨዋታ የዝና ጨዋታ ዝነኛ ነው። በእኛ ዘመን ካየናቸው ትልልቅ አሰልጣኞች መካከል አንደኛው ነው። የሚከበር ባለሙያ ነው። ግን የአውሮፓ ውድድሮች ላይ ያለው ሬከርድ ግን ብዙ የሚያመረቃ አይደለም። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።